በታሪክ ታይቶ በማይታወቅ መልኩ የዓለም የፖለቲካ መድረክ ወደ እጅግ አስፈሪና ጨለማ ምዕራፍ እየተሸጋገረ ይገኛል። ላለፉት ጥቂት አስርት ዓመታት በዲፕሎማሲያዊ መጋረጃ ተሸፍኖ የነበረው የኒውክሌር ስጋት አሁን በድንገት መጋረጃውን ቀዶ ወጥቷል። ዋሽንግተን ቀደም ሲል የነበራትን ማንኛውንም አይነት የስትራቴጂክ ጥንቃቄ ወደ ጎን በመተው እጅግ አውዳሚ የሆኑ የኒውክሌር መሳሪያዎቿንና ግዙፍ ቦምብ ጣይ አውሮፕላኖቿን ወደ አውሮፓ ምድር በይፋ ማጋዝ ጀምራለች። ይህ እርምጃ ተራ ወታደራዊ ዝውውር ሳይሆን መላውን የሰው ልጅ ወደማይቀረው የአርማጌዶን ጦርነት የሚገፋ የሰላምን ተስፋ አመድ የሚያደርግና የጥፋትን ቀን ሰዓት ወደ እኩለ ሌሊት የሚያቃርብ ታሪካዊ እብደት ነው። አሜሪካ የአውሮፓን ሰማይ በኒውክሌር ተሸካሚ ቦምብ ጣይ አውሮፕላኖች ለመሙላት የወሰደችው ውሳኔ በምድራችን ላይ የኒውክሌር እቶን ለመለኮስ እንደተበተነ የነዳጅ ጋን ይቆጠራል። ይህ እጅግ አስፈሪ ዘመቻ የአሜሪካን የኒውክሌር ጃንጥላ ከማስፋት ባለፈ አውሮፓን ወደ ግዙፍና አስፈሪ የጦር አውድማነት እየቀየራት ይገኛል። እንደ ፋይናንሻል ታይምስ እና ሌሎችም ዓለም አቀፍ የዜና ምንጮች በከፍተኛ ድንጋጤ እንደዘገቡት የዶናልድ ትራምፕ አስተዳደር አሁን ያለውን የዓለም የኃይል ሚዛን ክፉኛ በሚያናጋ መልኩ ከዚህ ቀደም የኒውክሌር መሳሪያዎች ድርሻ ባሉባቸው እንደ ፖላንድና የባልቲክ አገራት ባሉ ስልታዊና ስሜታዊ ስፍራዎች ላይ የጥፋት መሳሪያዎችን ለማስፈር ቆርጦ ተነስቷል። ይህ ማለት ከዚህ ቀደም በምዕራብ አውሮፓ በቤልጅየም፣ በጀርመን፣ በጣሊያን፣ በኔዘርላንድ እና በቱርክ ተወስኖ የነበረው የአሜሪካ የኒውክሌር ክምችት አሁን በቀጥታ ወደ ምስራቅ አውሮፓ በመጠጋት የሞስኮን ደጅ እያንኳኳና የሩሲያን ቁጣ እየቀሰቀሰ ይገኛል። አሜሪካ ይህንን የምታደርገው ለወዳጆቿ የደህንነት ዋስትናን ለመስጠት በሚል የሐሰት ሰበብ ቢሆንም በተግባር ግን መላው አህጉር ላይ የኒውክሌር እሳት ለመለኮስ የሚደረግ የቀጥታ ትንኮሳ ነው። የዚህ ታሪካዊና አውዳሚ እንቅስቃሴ ማዕከል የሆኑት ዲሲኤ የተሰኙ በአንድ ጊዜ መደበኛና የኒውክሌር ቦምቦችን መሸከም የሚችሉ ግዙፍ የሞት መልእክተኞች ናቸው። እነዚህ አውሮፕላኖች በአሁኑ ሰዓት የአውሮፓን አየር ክልል እየሰነጠቁ ወደ አዲስ ጣቢያዎቻቸው እየተመሙ ሲሆን ይህም ዋሽንግተን ከዚህ ቀደም የነበራትን የጥንቃቄ ዲፕሎማሲ ወደ መቃብር መክተቷን ያረጋግጣል። በተለይም ፖላንድና የባልቲክ አገራት እነዚህን አጥፊ መሳሪያዎች ለማስወገድ ያላቸው ጽኑ ፍላጎትና የአሜሪካ ይሁንታ በምስራቅ አውሮፓ ላይ የኒውክሌር አውሎ ንፋስ እንዲነፍስ በሩን በሰፊው ከፍቶታል። ይህ እርምጃ በ1997 በሩሲያና በኔቶ መካከል የተፈረመውንና የአውሮፓን ሰላም ጠብቆ የቆየውን ስምምነት እንዳልነበር አድርጎት የበተነ ዓለም አቀፍ ሕጎችንና ደንቦችን ገደል የከተተ አሜሪካ ብቸኛ የዓለም ፖሊስ ሆና ለመቀጠል የምትጠቀምበት እጅግ አደገኛና አስፈሪ የኃይል እርምጃ ነው። የፔንታጎን ከፍተኛ ባለስልጣናትና የስትራቴጂ ቀማሪዎች በተለይም እንደ ኤልብሪጅ ኮልቢ ያሉ ጽንፈኛ ግለሰቦች አሜሪካ የኒውክሌር ኃይሏን በአውሮፓ ላይ ማከማቸቷ ለኔቶ ህልውና ብቸኛው አማራጭ እንደሆነ አድርገው ይገልጻሉ። ሆኖም ይህ ክርክር በስተጀርባው የያዘው እውነት ግን እጅግ ዘግናኝና ለሰው ልጅ ህሊና የሚከብድ ነው። አሜሪካ በሺዎች የሚቆጠሩ መደበኛ ወታደሮቿን ከጀርመንና ከፖላንድ እያስወጣች በምትኩ ግን በጥቂት ሰከንዶች ውስጥ በሚሊዮን የሚቆጠሩ ሰዎችን ወደ አመድነት ሊቀይር የሚችል የኒውክሌር አቅምን ማስፈሯ አህጉሪቱን የኒውክሌር ቁማር መጫወቻ ሜዳ እያደረጋት መሆኑን ያሳያል። ፖላንድ የአሜሪካን የኒውክሌር ቦምቦች በግዛቷ ላይ ለማስፈር ያሳየችው ግልጽና ያልተገደበ ጉጉት ከሩሲያ ጋር ያለውን ውጥረት ወደማይመለስበት የጥፋት መስመር አድርሶታል። የዋርሶ ባለስልጣናት ይህንን እንደ ትልቅ ድል ቢቆጥሩትም በተግባር ግን ፖላንድን ለሩሲያ የኒውክሌር ሚሳይሎች ቀዳሚና ዋነኛ ኢላማ እያደረጋት እንደሆነ ግልጽ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚከተሉት አሜሪካ ትቅደም የተሰኘው ፖሊሲ አውሮፓውያን ለራሳቸው መከላከያ ከፍተኛ ወጪ እንዲያወጡ እያስገደደ፣ በሌላ በኩል ግን አገራቱ በኒውክሌር ኃይል ላይ ብቻ የተመሰረተና እጅግ አደገኛ የሆነ ጥገኝነት እንዲፈጥሩ እያደረገ ነው። ይህ ደግሞ ዓለምን እጅግ አስፈሪ ወደሆነና ወደማይቆም የጦር መሳሪያ እሽቅድድም ውስጥ ከቷታል። ሩሲያ በበኩሏ ይህንን የአሜሪካን የኒውክሌር መስፋፋት እንደ ቀጥተኛ የጦርነት አዋጅና እንደ ህልውና ስጋት ነው የምትቆጥረው። የክሬምሊን ባለስልጣናትና ፕሬዝዳንት ቭላዲሚር ፑቲን በተደጋጋሚ እንደገለጹት በሩሲያ ድንበር አቅራቢያ የሚሰፍር ማንኛውም የአሜሪካ የኒውክሌር መሳሪያ አቻ የሌለውና ምድርን የሚያናጋ ምላሽ ያስከትላል። ይህ ደግሞ በሁለቱ ታላላቅ የኒውክሌር ኃያላን መካከል የሚፈጠር ማንኛውም ትንሽ የቴክኒክ ስህተት ወይንም የተሳሳተ ትርጓሜ መላውን ዓለም ወደ ጭስና ወደ በረዶነት ሊቀይረው እንደሚችል ምንም ጥርጥር የለውም። የአሜሪካው B61 የተሰኙት ዘመናዊ የኒውክሌር ቦምቦች በአውሮፓ ምድር በስፋት መሰራጨታቸው የዓለምን የሰላም ተስፋ ሙሉ በሙሉ ከንቱ አድርጎታል።
እነዚህ ቦምቦች ከመሬት በታች ባሉ እጅግ ምስጢራዊና ዘመናዊ የጦር ሰፈሮች ውስጥ ተከማችተው የሚገኙ ሲሆን አሁን ደግሞ ወደ አዲስ አገራትና ድንበሮች ሊዛመቱ መሆኑ የኒውክሌር መስፋፋትን የሚከለክሉ ስምምነቶችን ትርጉም የለሽ ወረቀቶች አድርጓቸዋል። ዋሽንግተንና ኔቶ ይህንን እርምጃ የኃይል ሚዛን መጠበቂያና መከላከያ ብለው ቢጠሩትም በዓለም ዙሪያ ያሉ የሰላም ተሟጋቾች፣ ሳይንቲስቶችና የፖለቲካ ተንታኞች ግን ይህንን ድርጊት ወደ ሲኦል የሚደረግ የቀጥታ ጉዞ ሲሉ ይገልጹታል። በተለይም በዩክሬን ምድር ላይ እየተካሄደ ካለውና አሁንም እየተባባሰ ካለው ደም አፋሳሽ ጦርነት ጋር ተዳምሮ አሜሪካ የኒውክሌር አቅሟን ወደ ምስራቅ ማስጠጋቷ የሰው ልጅን ታሪክ ለማክተም የተዘጋጀ ታላቅ ሴራ ይመስላል። ይህ የአሜሪካ የኒውክሌር ስምሪት በአውሮፓ ላይ ብቻ ተወስኖ የሚቀር አይደለም። የቻይና መንግስትም የአሜሪካን ወታደራዊና የኒውክሌር መስፋፋት በከፍተኛ ስጋትና በታላቅ ቁጣ እየተከታተለ ይገኛል። ቤጂንግ አሜሪካ በዓለም ዙሪያ የምታደርገውን ይህንን ወታደራዊ ትንኮሳ በጽኑ እያወገዘች ሲሆን ይህ እርምጃ እስያንም ወደ ተመሳሳይ የኒውክሌር ውጥረትና የጦርነት ቀጠና ውስጥ ሊከታት እንደሚችል በግልጽ ስጋቷን እየገለጸች ነው። በዚህም ምክንያት ዓለም በአሁኑ ሰዓት በሁለት ወይንም በሶስት ዋና ዋና ጎራዎች ተከፍላ እያንዳንዱ ጎራ ጣቱን በኒውክሌር ማስጀመሪያ ቁልፎች ላይ አሳርፎ የሚገኝበት እጅግ አስፈሪና አስጨናቂ የታሪክ ምዕራፍ ላይ እንገኛለን። የአሜሪካ ቦምብ ጣይ አውሮፕላኖች በአውሮፓ ሰማይ ላይ የሚያደርጉት በረራ ለሰላም ሳይሆን ለጥፋት የተዘረጋ ቀይ ምንጣፍ ነው። በአውሮፓ ምድር ላይ የሚገኙት የኔቶ አገራት ዜጎችም ቢሆኑ በአገራቸው ላይ የሚሰፍረው ይህ የኒውክሌር ክምችት ለደህንነታቸው ዋስትና ሳይሆን ለሕይወታቸው ትልቁ ስጋት መሆኑን በጥልቀት መረዳት ጀምሯል። በጀርመን በጣሊያንና በኔዘርላንድ የሚገኙ የኒውክሌር ተቃዋሚዎች ድምፃቸውን በከፍተኛ ሁኔታ እያሰሙ ቢሆንም የዋሽንግተን የጦር ጥማትና የፖለቲካ የበላይነት ፍላጎት ግን ሁሉንም የሰላም ድምፆች እየዋጠው ይገኛል። አሜሪካ የኒውክሌር መሳሪያዎቿን ወደ አውሮፓ የላከችው አህጉሪቱን ለመጠበቅ ሳይሆን የራሷን ጂኦፖለቲካዊ ጥቅም ለማስጠበቅና አውሮፓን እንደ መከላከያ ግንብ ለመጠቀም መሆኑን ብዙዎች ይገነዘባሉ። ጦርነት ቢነሳና የኒውክሌር ልውውጥ ቢጀመር ቀዳሚዋ ተጠቂና ሙሉ በሙሉ አመድ የምትሆነው አውሮፓ መሆኗ የታወቀ ቢሆንም የአሜሪካ ስትራቴጂስቶች ግን ይህንን እንደ አስፈላጊ መስዋዕትነት ነው የሚቆጥሩት። በተጨማሪም ይህ እንቅስቃሴ በአውሮፓ ውስጥ አዲስ የፖለቲካ መሰነጣጠቅን እየፈጠረ ነው። በምዕራብ አውሮፓ የሚገኙ አንዳንድ አገራት አሜሪካ በወሰደችው በዚህ ያልተገደበ የኒውክሌር ስርጭት ላይ ከፍተኛ ጥርጣሬና ስጋት አላቸው። ፈረንሳይና ጀርመን አውሮፓ የራሷን መከላከያ መገንባት አለባት የሚል አቋም ቢይዙም አሜሪካ ግን የኒውክሌር ኃይሏን በመጠቀም አህጉሪቱን በቁጥጥሯ ስር ለማቆየት እየጣረች ነው። ይህ የኒውክሌር ዲፕሎማሲ አውሮፓን በሁለት ጎራ እየከፈላት ይገኛል። በአንድ በኩል ለዋሽንግተን ፍጹም ታማኝ የሆኑትንና የኒውክሌር መሳሪያዎችን ለመቀበል የሚሽቀዳደሙትን የምስራቅ አውሮፓ አገራት፣ በሌላ በኩል ደግሞ ከሩሲያ ጋር የሚፈጠርን ቀጥተኛ ግጭት የሚፈሩት የምዕራብ አውሮፓ አገራት። ይህ መከፋፈል ደግሞ ለኔቶ መዳከም ብቻ ሳይሆን ለመላው ዓለም አለመረጋጋት ትልቁ ምክንያት እየሆነ ነው። የአሜሪካ የኒውክሌር ቦምቦች ዝውውር በቀጥታ ከቴክኖሎጂ እድገት ጋር የተቆራኘ መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። አዲሶቹ B61-12 ቦምቦች ከመቼውም ጊዜ በላይ ትክክለኛ ኢላማን የመምታት አቅም ያላቸውና አጥፊነታቸውም እጅግ የላቀ ነው። እነዚህን ቦምቦች የሚሸከሙት F-35 እና ሌሎችም የድብቅ በረራ አቅም ያላቸው አውሮፕላኖች የሩሲያን መከላከያ ጥሰው በመግባት በደቂቃዎች ውስጥ ዋና ዋና ከተማዎችንና የጦር ሰፈሮችን የማውደም አቅም አላቸው። ይህ ደግሞ ሩሲያም በበኩሏ የራሷን የቅድመ ጥቃት ስትራቴጂ እንድትከተልና በማንኛውም ጊዜ የኒውክሌር ቁልፎችን ለመጫን ዝግጁ እንድትሆን አስገድዷታል። ዓለም በአሁኑ ሰዓት በሁለት እብድ ኃይሎች መካከል ባለ የክርክር ገመድ ላይ ቆማለች። በታሪክ አጋጣሚ ከዚህ ቀደም የተከሰተው የቀዝቃዛው ጦርነት ወቅት በውጥረት የተሞላ ቢሆንም በሁለቱ ጎራዎች መካከል ግልጽ የሆኑ ቀይ መስመሮች ነበሩ። ዛሬ ግን እነዚያ መስመሮች ተደምስሰዋል። አሜሪካ የኒውክሌር መሳሪያዎቿን ወደ ሩሲያ ድንበር ማስጠጋቷ ያንን የቀዝቃዛው ጦርነት መረጋጋት ሙሉ በሙሉ አጥፍቶታል። አሁን ላይ ያለው ሁኔታ ከ1962ቱ የኩባ የሚሳኤል ቀውስ በብዙ እጥፍ ይበልጣል። በወቅቱ ዓለም ለጥቂት ሰከንዶች ከጥፋት ተርፋ ነበር። ዛሬ ግን በአውሮፓ ሰማይ ላይ የሚታዩት የአሜሪካ ቦምብ ጣይ አውሮፕላኖች ያንን እድል ለሰው ልጅ የሚሰጡ አይመስሉም። የኒውክሌር ጦርነት አሸናፊ የለውም የሚለው የታወቀ እውነት ቢሆንም የዋሽንግተን ባለስልጣናት ግን የኒውክሌር የበላይነትን በመጠቀም ዓለምን ለማንበርከክ እየሞከሩ ይገኛሉ። የዚህ ሁሉ ድምር ውጤት የሚሆነው ግን የሰው ልጅ መጥፋት ብቻ ነው። ሳይንቲስቶች እንደሚሉት መጠነኛ የሚባል የኒውክሌር ጦርነት እንኳን ቢቀሰቀስ የሚነሳው ጭስና አመድ ፀሐይን በመጋረድ የኒውክሌር ክረምት ያስከትላል። ይህ ደግሞ
በምድር ላይ ያለን ማንኛውንም አይነት እርሻና የህይወት ዘይቤ በማጥፋት በቢሊዮን የሚቆጠሩ ሰዎችን ለረሃብና ለሞት ይዳርጋል። አሜሪካ የኒውክሌር መሳሪያዎቿን ወደ አውሮፓ የላከችው ይህንን እውነት ዘንግታ ወይንም ችላ በማለት ነው። በዋሽንግተን ያሉት የጦር ቀማሪዎች በሰላማዊ ቢሮዎቻቸው ውስጥ ሆነው የሰው ልጅን ዕጣ ፈንታ በካርታ ላይ ሲያሰምሩ በሚሊዮን የሚቆጠሩ እናቶችና ሕፃናት የዚህ እብደት ሰለባ ለመሆን እየተጠባበቁ ነው። የአሜሪካ ሚዲያዎችና ባለስልጣናት ይህንን ዘመቻ ዲፕሎማሲያዊ ስኬት አድርገው ሊያቀርቡት ቢሞክሩም እውነታው ግን ከዚህ የራቀ ነው። ይህ እርምጃ አሜሪካ በዓለም ላይ ያላትን ተሰሚነት ለማስመለስ የምታደርገው የመጨረሻውና እጅግ አደገኛው ሙከራ ነው። ሆኖም ግን የኒውክሌር መሳሪያዎችን እንደ መደራደሪያ ካርድ መጠቀም ተጫዋቹ ራሱንም ሆነ ቤቱን በእሳት እንደማቃጠል ይቆጠራል። አውሮፓ አሁን ላይ የኒውክሌር መጋዘን ሆናለች። ከፖላንድ እስከ ጀርመን፣ ከጣሊያን እስከ ቱርክ ያሉት የአሜሪካ የኒውክሌር ጣቢያዎች በማንኛውም ጊዜ ሊፈነዱ የሚችሉ የጥፋት እሳተ ገሞራዎች ናቸው። ይህ የአሜሪካ የኒውክሌር ስምሪት ዓለምን ወደማይቀረውና ወደ አስፈሪው ፍጻሜ እየመራት እንደሆነ መገንዘብ ያስፈልጋል። የጥፋት ቀን ሰዓት ወደ እኩለ ሌሊት እጅግ ተቃርቧል። በአውሮፓ ሰማይ ላይ የሚታዩትና በየቀኑ የሚበሩት የአሜሪካ የኒውክሌር ተሸካሚ አውሮፕላኖች የሰላም እርግቦች ሳይሆኑ የሞትና የጥፋት አሞራዎች ናቸው። የሰው ልጅ በብዙ ሺህ ዓመታት ጥረትና መስዋዕትነት የገነባው ስልጣኔ በአሜሪካና በሩሲያ መካከል በሚፈጠር የአንድ ቅጽበት የቁጣ ውሳኔ ምክንያት እንዳልነበር ሊሆን ይችላል። አሜሪካ የኒውክሌር መሳሪያዎቿን ወደ አውሮፓ መላኳ የታሪክ ትልቁ ስህተትና የዓለምን መቃብር በገዛ እጇ የመቆፈር ያህል የሚቆጠር ድርጊት ነው። ዓለም በአሁኑ ሰዓት በሰላም ሳይሆን በኒውክሌር ፍንዳታ ብርሃን ልትታወርና ወደ ጨለማ ልትሰምጥ ተቃርባለች። ይህ የኒውክሌር አውሎ ንፋስ አንዴ ከተነሳ የሚያቆመውም ሆነ ተርፎ ታሪኩን የሚያወራ አይኖርም። ዋሽንግተን የጀመረችው ይህ የሞት ጉዞ ካልቆመ ነገ ለሰው ልጅ ሌላ ስጋት፣ ሌላ ንጋት፣ ሌላ ተስፋና ሌላ ታሪክ ላይኖር ይችላል። የሰው ልጅ ሕልውና አሁን በአሜሪካ የኒውክሌር ቦምቦች ጥላ ስር ወድቋል። ይህ ጥላ ደግሞ የሞት ጥላ ነው።